ልጅሽን በሰላም አቅፈሽ ወደ ቤት ገብተሽ መስታወት ፊት ስትቆሚ የምታየው የሆድሽ ሁኔታ ትንሽ ሊያስደነግጥሽ ይችላል። ልጄ እኮ ወጥቷል፣ ታዲያ ይህ አሁንም 5 እና 6 ወር የሞላው የሚመስለው ሆድ ምንድን ነው ብለሽ ልትጨነቂ ትችያለሽ። ብቻሽን አይደለሽም። እያንዳንዷ እናት የምታልፍበት፣ በብዙዎቻችን ዘንድ ደግሞ ትልቅ የጭንቀት ምንጭ የሚሆን ጉዳይ ነው። በአሁኑ ሰዓት ወልደው ቶሎ ወደ ቀድሞ ቁመናቸው ለመመለስ የሚቸኩሉ አዲስ እናቶችም ሆኑ ወልደው ዓመታት ያለፋቸው እናቶች ይህ ቦርጭ መቼ ነው የሚጠፋው ብለው የተስፋ መቁረጥ ስሜት ውስጥ ያሉ እናቶች ብዙ ናቸው። ቪዲዮውን እስከ መጨረሻ ስታዩ ምንም አይነት ተስፋ መቁረጥ ውስጥ ሳትገቢ ጤናሽ ሳይነካ ከወሊድ በኋላ የመጣን ቦርጭ የምታጠፊበትን መንገድና በአመጋገብሽ ዙሪያ ምን ማድረግ እንዳለብሽ ደረጃ በደረጃ እናያለን። ወደ ትምህርቱ ከመሄዳችን በፊት አሁን ላይ ልጅ ከወለድሽ ምን ያህል ጊዜ እንደሆነሽ በኮሜንት ስር አስቀምጭልኝ። አሁን መፍትሄውን ከማየታችን በፊት ሆድሽ ለምን እንደዚህ እንደሚሆን ሳይንሳዊውን እውነት እንረዳ። ምክንያቱም ስታውቂው ጭንቀትሽ ይቀንሳል። የመጀመሪያው እውነታ የማህፀን መስፋፋት ነው። ማህፀንሽ ለ9 ወራት ያህል ልጁን ለመሸከም ሲል ልክ እንደ ፊኛ ተነፍቶ ከነበረበት ተፈጥሯዊ መጠን በብዙ እጥፍ አድጓል። ልጅሽ ከተወለደ በኋላ ማህፀንሽ ወዲያውኑ ወደ ነበረበት አይመለስም። ወደ ቀድሞ መጠኑ ለመኮማተር ቢያንስ ከ6 እስከ 8 ሳምንታት ይፈጅበታል። ሁለተኛው እውነታ ደግሞ የሆድ ጡንቻዎች መለጠጥ ነው። ሆድሽ ሲያድግ የሆድሽ የፊት ለፊት ጡንቻዎች ለሁለት ተከፍለው ይለጠጣሉ። ይህ በሕክምናው ዲያስቴሲስ ሬክቲ ይባላል። እነዚህ ጡንቻዎች በደንብ ሳይጠገኑና ወደ ቦታቸው ሳይመለሱ ሲቀሩ ሆድ መነፋቱ አይቀሬ ነው። ሶስተኛው የሆርሞን ለውጥና ስብ ነው። በእርግዝና ወቅት ሰውነትሽ የወተት ማምረቻ እጢዎችን ለመደገፍና ልጁን ለመጠበቅ ሲል በሆድ አካባቢ ስብ ያከማቻል። ከወሊድ በኋላ ደግሞ ሆርሞኖች ገና ስላልተስተካከሉ ይህንን ስብ ቶሎ ማቅለጥ ይከብደዋል። ስለዚህ አሁን ሆድሽ ላይ የምታየው ነገር ተፈጥሯዊ ነው። ሰውነትሽ ድንቅ ተአምር ሰርቷል። ስለዚህ ጊዜ ስጪው። አሁን በቀጥታ ወደ መፍትሄዎቹ እንለፍ። የመጀመሪያውና ቀላሉ ስብ ማስወገጃ መንገድ ማጥባት ነው። ልጅሽን በደንብ ማጥባት ለልጁ ጤና ብቻ ሳይሆን ለአንቺም ቦርጭ ማጥፊያ ትልቁ መሳሪያሽ ነው። ስታጠቢ ሰውነትሽ ማዕፀንሽ ቶሎ እንዲኮማተር የሚያደርገውን ኦክሲቶሲን የተባለውን ሆርሞን ይለቃል። ማዕፀንሽ ሲኮማተር ሆድሽ ቶሎ ወደ ውስጥ ይገባል። የሚገርመው ነገር ማጥባት ብቻውን በቀን ውስጥ እስከ 500 ካሎሪ ያቃጥላል። ይህ ማለት ሳታውቂው ስፖርት እየሰራሽ ነው ማለት ነው። ነገር ግን ይህ የሚሆነው ከማጥባትሽ ጎን ለጎን የምትመገቢውን ምግብ ስታስተካክል ብቻ ነው። ስለዚህ ሁለተኛው የአመጋገብ ስልት ነው፣ መራብ ሳይሆን በትክክል መመገብ። ብዙ እናቶች ወልደው ቶሎ ለመቀነስ ሲሉ ምግብ ያቆማሉ ወይም ራሳቸውን ማስራብ ይጀምራሉ። ይህ ፍጹም ስህተትና አደገኛ መንገድ ነው። በተለይ አዲስ የወለድሽ እናት ከሆንሽ ሰውነትሽ ከወሊድ ድካም ለማገገምና ወተት ለማምረት በቂ ንጥረ ነገር ይፈልጋል። ስለዚህ መፍትሄው ከካርቦሃይድሬትና ከጣፋጭ ነገሮች ይልቅ ማለትም እንደ ነጭ ዳቦ፣ ሩዝ፣ ፓስታና ኬክ ከመሳሰሉት ይልቅ በፕሮቲንና በፋይበር የበለጸጉ ምግቦችን በተገቢው መጠን ተመገቢ። እንደ አትክልት፣ ፍራፍሬ፣ አጃ፣ ምስር፣ ዶሮና አሳ ያሉ ምግቦች ሆድሽን ሙሉ እንዲሆን በማድረግ የረሃብን ስሜት ይቀንሳሉ፣ ስብም እንዳይከማች ይረዳሉ። በተጨማሪም ውሃ በደንብ ጠጪ። ውሃ ሰውነትሽ ውስጥ ያለውን ትርፍ ፈሳሽና ቆሻሻ ጠርጎ ያስወግዳል። ሶስተኛው የዝንጅብልና የሎሚ ሻይ ተጠቀሚ። ዝንጅብል በውስጡ ጅንጅሮል የተባለ ንቁ ንጥረ ነገር ስላለው በሰውነታችን ውስጥ ያለውን የኬሚካል ፍሰት በማፋጠን ስብን የማቃጠል አቅማችንን በከፍተኛ ሁኔታ ይጨምረዋል። ከወሊድ በኋላ ዝንጅብልን በትኩስ ውሃ አፍልቶ መጠጣት በሆድ አካባቢ የተከማቸውን የቆየ ስብ ያቀልጣል። በዚያ ላይ ማህፀን ቶሎ ወደ ቦታው እንዲመለስና እንዲኮማተር ትልቅ እገዛ ያደርጋል። ሌላው አስደናቂ ሳይንሳዊ እውነታ ደግሞ ዝንጅብል የሚያጠቡ እናቶች የወተት ምርታቸው እንዲጨምር ይረዳል። አዘገጃጀቱም በጥቂቱ የተፈቀፈቀ ፍሬሽ ዝንጅብል ላይ ግማሽ ሎሚና ግማሽ የሻይ ማንኪያ ማር በመጨመር ልክ እንደ ሻይ አዘውትራችሁ ጠጡት። በጣም ከመጠን በላይ አታብዙት። በቀን 1 ኩባያ ወይም 2 ኩባያ በቂ ነው። ይህ ውህድ የሆድ መነፋትን ያስቀራል፣ የምግብ መፈጨትን ያፋጥናል፣ ቦርጭንም ያጠፋል። አራተኛው የሆድ ማሰር ልማድ ነው። ባህላዊው መንገድና ሳይንሱ ምን ይላል? በባህላችን እናቶች ሲወልዱ ሆዳቸውን በጨርቅ ጠፍረው የማሰር ትልቅ ልማድ አለ። ብዙ እናቶች ካልታሰረ ቦርጭ አይጠፋም ብለው ያስባሉ። ሳይንሱ በዚህ ላይ ምን ይላል? ሆድን በጨርቅ ወይም በወሊድ ማሰሪያ መካከለኛ በሆነ አቆራረጥ ማሰር በጣም ጥሩ ነው። ለምን ካላችሁ የተለጠጡትን የሆድ ጡንቻዎች ደግፎ ስለሚይዝ፣ እናቶች ቀጥ ብለው እንዲቀመጡ ስለሚረዳና ከጀርባ ህመም ስለሚከላከል ትልቅ ጥቅም አለው። ነገር ግን ማሰር ብቻውን በሆድ ውስጥ ያለውን ስብ አያቀልጥም። እብጠቱ እንዲቀንስና ጡንቻው እንዲደገፍ ያደርጋል እንጂ ስቡን ጨርሶ አያጠፋውም። በተጨማሪም ማሰሪያውን ከመጠን በላይ አጥብቆ ማሰር በታችኛው የሰውነት ክፍል ላይ ከባድ ጫና ስለሚፈጥር ለሌላ የጤና ችግር ይዳርጋል። ስለዚህ መጠነኛ በሆነ መልኩ ማሰሩ ይመረጣል። ነገር ግን ከስፖርትና ከአመጋገብ ጋር መጣመር አለበት። በተለይ በኦፕራሲዮን ወይም በሲሴክሽን የወለዱ እናቶች ቢያንስ ከ6 ሳምንት በፊት ሆዳቸውን ማሰር የለባቸውም።
የሐኪም ምክርም ያስፈልጋቸዋል። አምስተኛው ለሆድ የሚሆኑ ትክክለኛ ስፖርቶችን መስራት ነው። ወልደው ቆየት ያሉ እናቶችም ሆኑ አዲስ እናቶች ቦርጭን ሙሉ በሙሉ ለማጥፋት ስፖርት የግድ ነው። ነገር ግን ከወሊድ በኋላ የሚሰሩ ስፖርቶች በጥንቃቄ መመረጥ አለባቸው። ወዲያውኑ ተነስተሽ ከባድ የሆነ ስራ ከሰራሽ የተከፈቱትን የሆድ ጡንቻዎችሽን ይበልጥ በማስፋት ቦርጭሽ እንዲባባስ ተደርጊያቸዋለሽ። ስለዚህ መጀመሪያ በቀላል የእግር ጉዞ ጀምሪ። በቀን 20 ደቂቃ መጓዝ ሰውነትሽ እንዲነቃቃ ያደርገዋል። በሁለተኛ ደረጃ ደግሞ የዳሌና የሆድ ውስጥ ጡንቻዎችን ማጠንከር ነው። በዚህ ደረጃ የሆድ ውስጥ ጡንቻዎችንና የዳሌ አጥንት አካባቢን የሚያጠነክሩ ሁለት ዋና ዋና እንቅስቃሴዎችን መስራት አለብሽ። የመጀመሪያው የዳሌ ወለል ጡንቻን ማሳሳብ ወይም ኬግል ኤክሰርሳይዝ ይባላል። ይህ ማለት ልክ ሽንት መጥቶባችሁ ለመያዝ እንደምትቆጣጠሩት አይነት የውስጥ ጡንቻን ወደ ላይ ስቦ የመያዝና የመልቀቅ ቀላል እንቅስቃሴ ነው። ሁለተኛው ደግሞ ወገብን መሬት ላይ የማስደገፍ ስፖርት ወይም ፔልቪክ ቲልትስ ይባላል። ይህ ደግሞ በጀርባችሁ ተኝታችሁ ጉልበታችሁን አጥፋችሁ የታችኛውን ወገባችሁን መሬት ላይ በጥብቅ በማስደገፍ የሆድ ጡንቻዎቻችሁን ወደ ውስጥ የምታሳስቡበት እጅግ ፍቱን እንቅስቃሴ ነው። ደረጃ 3 ላይ በተለይ ወልደው ለቆዩ እናቶች ይጠቅማል። ወልደሽ 6 ወር ወይም ዓመታት ካለፉሽ እንደ ፕላንክ ያሉ ሙሉ የሆድ ጡንቻዎችን የሚያጠነክሩና የካርዲዮ ስፖርቶችን በመስራት የተከማቸውን ስብ ማቅለጥ ትችላለሽ። ጊዜው ስላለፈ ተስፋ መቁረጥ የለብሽም። አሁን ብትጀምሪም ሰውነትሽ ምላሽ ይሰጣል። ስድስተኛው መፍትሄ የአፕል ሳይደር ቬኔጋር እና የቀረፋ ሳይንሳዊ ውህድ ነው። በአፕል ሳይደር ቬኔጋር ውስጥ አሴቲክ አሲድ የተባለ ንቁ ንጥረ ነገር ይገኛል። በሳይንሳዊ ጥናቶች እንደተረጋገጠው ይህ አሲድ በሰውነታችን ውስጥ ስብ እንዳይከማች የሚያደርጉ የተወሰኑ ኢንዛይሞችን ያነቃቃል። ከሁሉም በላይ ደግሞ ከወሊድ በኋላ በሆርሞን መዛባት ምክንያት የሚመጣውንና እናቶች ሁል ጊዜ ጣፋጭ ወይም ካርቦሃይድሬት የበዛባቸው ምግቦችን እንዲመገቡ የሚገፋፋቸውን ከፍተኛ የረሃብ ስሜት በቀጥታ የመቆጣጠርና የመቀነስ ብቃት አለው። ቀረፋ ደግሞ በደማችን ውስጥ ያለውን የኢንሱሊን ሆርሞን መጠን ያስተካክላል። ኢንሱሊን ከተስተካከለ ደግሞ ሰውነታችን የምንመገበውን ምግብ ወደ ሆድ ስብነት ከመቀየር ይልቅ ወዲያውኑ አቃጥሎ ወደ ኃይል እንዲለውጠው ያደርጋል። በተጨማሪም ቀረፋ ራሱ የሰውነት ሙቀትን በትንሹ በመጨመር ሳናውቀው ካሎሪ እንድናቃጥል ይረዳናል። ይህንን ውህድ በቤት ውስጥ እንዴት ማዘጋጀት እንችላለን? አንድ ብርጭቆ ለብ ያለ ውሃ አዘጋጂ። አንድ የሻይ ማንኪያ አፕል ሳይደር ቬኔጋር ጨምሪበት። ግማሽ የሻይ ማንኪያ የተፈጨ የቀረፋ ዱቄት በጥንቃቄ ነስንሽበትና አንድ ላይ አማሲው። ለመቅመስ እንዲያመችሽና ውህዱ ይበልጥ እንዲሰራ ግማሽ የሻይ ማንኪያ ንጹህ ማር መጨመር ትችያለሽ። ይህንን ውህድ በቀን አንድ ጊዜ በተለይም ጠዋት በባዶ ሆድሽ ወይም ከዋናው ምግብ በፊት ከ15 እስከ 20 ደቂቃ ቀድመሽ ጠጪው። ውህዱ በጣም ንቁና አሲዳማ ስለሆነ ቶሎ መቀነስ አለብኝ በሚል ስሜት ከመጠን በላይ አታብዡ። በቀን አንድ የሻይ ብርጭቆ ብቻ በቂ ነው። እንዲሁም በሆድሽ ላይ ምንም አይነት የማቃጠል ስሜት እንዳይፈጥር ሁል ጊዜ ውሃውን ለብ ባለ መጠን መጠቀምሽን አትርሺ። ይህ ውህድ በአጭር ጊዜ ውስጥ የሆድሽን እብጠት በመቀነስና ውስጣዊ የስብ ማቃጠል ሂደትን በማፋጠን ወደ ቀድሞ ውበትሽ እንድትመለሺ ትልቅ ድጋፍ ያደርግልሻል። ሰባተኛውና የመጨረሻው በቂ እንቅልፍ ማግኘትና ጭንቀትን መቀነስ ነው። አውቃለሁ አዲስ እናት ስትሆኚ በቂ እንቅልፍ ተኚ ወይም ራስሽን ከውጥረት ጠብቂ የሚለው ምክር በተግባር ስታዩ በጣም ከባድ አልፎ ተርፎም የቅንጦት ያህል ሊመስል ይችላል። ልጅሽ ሌሊቱ ሙሉ እያለቀሰ እንቅልፍ ሊነሳሽ ይችላል። የቤት ውስጥ ስራዎች ሊቆለሉብሽ ይችላሉ። ማህበራዊ ህይወትሽ ሊናጋ ይችላል። ነገር ግን ይህንን ሳይንሳዊ እውነት በሚገባ ልታውቂ ይገባል። እንቅልፍ ማጣትና የማያቋርጥ ጭንቀት ከወሊድ በኋላ ለሚመጣና ለሚጠነክረው የሆድ ቦርጭ ዋነኛ ጠላቶች ናቸው። ይህ ለምን ይሆናል? ሰውነታችን ከፍተኛ ድካምና ጭንቀት ውስጥ ሲገባ በአንጎላችን ትዕዛዝ ኮርቲሶል የተባለ የጭንቀት ሆርሞን በብዛት ማምረት ይጀምራል። ይህ ሆርሞን በደማችን ውስጥ ሲጨምር ሰውነታችን ልክ አደገኛ አደጋ ወይም የረሃብ ዘመን እንደመጣበት አድርጎ ነው የሚያስበው። በውጤቱም ሜታቦሊዝማችንን በከፍተኛ ሁኔታ በማቀዝቀዝ የምንመገበውን ምግብ ሁሉ በቀጥታ ወደ ስብነት ይለውጠዋል። የሚገርመው ደግሞ ይህ ኮርቲሶል የተባለው ሆርሞን ስብን የሚያጠራቅመው በሆድ አካባቢ ላይ ነው። ስለዚህ አንቺ በረሃብም ይሁን በስፖርት ሆድሽን ለመቀነስ ብትጥሪም ውስጣዊ ስሜትሽ ውጥረት ውስጥ ከሆነ ሰውነትሽ ያንን የሆድ ስብ አሳልፎ አይሰጥሽም። ይህንን አስቸጋሪ ሁኔታ ለመቀየርና የሆድሽን ስብ ማቅለጥ ለመጀመር የሚከተሉትን 3 ወሳኝ ተግባራዊ እርምጃዎች መውሰድ አለብሽ። የመጀመሪያው ልጅሽ ሲተኛ አብሮ መተኛት ነው። ብዙ እናቶች ልጅ ሲተኛ የቤት ውስጥ ስራዎችን ለማከናወን፣ ልብስ ለማጠብ ወይም ስልክ ለመጠቀም ይሮጣሉ። ይህ ትልቅ ስህተት ነው። ልጅሽ በቀን ውስጥ ለ1 ሰዓት ወይም ለ30 ደቂቃ እንኳ ቢተኛ ሁሉንም ነገር አቁመሽ ትንሽ እረፍት አድርጊ። ያገኘሻት እያንዳንዷ ደቂቃ የኮርቲሶል ሆርሞንሽን ለመቀነስ ትልቅ እገዛ ታደርጋለች። ሁለተኛው የቤት ውስጥ ስራዎችን ለጊዜው ለሌላ ሰው ተዩ። በዚህ ጊዜ ሁሉንም ነገር እኔው ራሴ ፍጹም አድርጌ መስራት አለብኝ የሚለውን የተሳሳተ ሐሳብ ከአእምሮሽ አውጥተሽ ጣዩ። ቤትሽ ትንሽ ቢዘበራረቅ ምንም አይደለም።
ቅድሚያ የሚሰጠው የአንቺ ጤናና የልጅሽ ደህንነት ነው። የትዳር አጋርሽ፣ ቤተሰቦችሽ ወይም ጓደኞችሽ እንዲያግዙሽ በግልጽ ጠይቂ። እርዳታ መፈለግ ደካማነት ሳይሆን ብልህነት ነው። ሶስተኛው ለራስሽ የ20 ደቂቃ የሰላም ጊዜ ስጪ። በቀን ውስጥ ልጅሽን ሌላ ሰው ለጥቂት ደቂቃ እንዲይዝልሽ በማድረግ ብቻሽን ጸጥ ያለ ቦታ ተቀመጭ። አይኖችሽን ጨፍነሽ በቀስታና በጥልቀት ወደ ውስጥ መተንፈስና ማስወጣት ልምምድ አድርጊ። ይህ ቀላል ልምምድ በአንጎልሽ ውስጥ ያሉትን የጭንቀት ነርቮች ወዲያውኑ በማረጋጋት የሆድ ስብ እንዳይከማች ሆርሞንሽን ያስተካክላል። ያስታውሱ፣ ውበት የሚጀምረው ከውስጣዊ ሰላምና ከጤና ነው። ለራሳችሁ ጊዜ ስጡ። ቪዲዮን ከወደዳችሁት ላይክ ያድርጉ። ጤና ይስጣችሁ።